ምስጢራዊ እውቀት ለሙስሊም ሴት ክፍል 7 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي أما بعد والسلام عليكم ورحمة الله وبركاته إن شاء الله ምስጢራዊ እውቀት ለሙስሊም ሴት ክፍል 7 ክፍል 7ን ከመጀመራችን በፊት በክፍል 6 የወር አበባ ያለባት ሴት ስንት ነገር ነበር ታቆም የተባለው? ከስንት ነገር ነበር ትከልከል የተባለው? እስቲ ገምቱ። የወር አበባ ያለባት ሴት ስንት ነገር ታቆም፣ ከስንት ነገር ትታቀብ፣ ከስንት ነገር ትከልከል ተባለ? ገምቱ እስቲ። ለማንኛውም 5 ካላችሁ ትክክል ናችሁ። እነማን ናቸው 5ቱ? እስቲ አቁሙትና 5ቱን ቁጠሩና ትመለሳላችሁ። እነማን አላችሁ? እሺ እኔ ልቁጠርላችሁ። የወር አበባ ያለባት ሴት ልክ እንደጀመራት 5 ነገር ታቁም። በአንደኛነትና በዋነኛነት የተጠቀሰው ከባሏ ጋር ያላት ወሲባዊ ግንኙነት ታቁም። ሁለተኛ ኢባዳ ጾምና ሰላትን ታቁም። ሶስተኛ ቁርአን መንካትን ታቁም። አራተኛ ምናልባት ሙህሪም ከሆነች ጠዋፍ በይቱላህን ታቁም። እስኪ ለቃት ድረስ ታተአኽረው ታዘገየው ተብሏል። አምስተኛው መስጊድ ገብቶ መቀመጥን ታቁም ነው። እነዚህ 5 ናቸው። ዛሬ የምንጀምረው ደግሞ ሌላ ፋኢደተን ኡኽራ እንጀምራለን። በጥያቄ መልኩ ጥያቄ መለዚ ተዕሪፉ ቢሂል መርአቱ ኒሃየተ ሀይደቲሃ፣ አንዲት ሴት የወር አበባዋ መቆሙን የምታቀበት ምልክት ምንድነው ነው? መልስ ተዕሪፉ ዛሊከ ቢንቂጣኢ ደሚ ወዛሊከ ቢአሐዲል አላመተይን፣ የወር አበባዋ እንደቆመ በሁለት ምልክቶች ታቆማለች። አንደኛው ደሙ ይቆማል። አልዓላመቱል ኡላ የመጀመሪያው ምልክት ኑዙሉል ቀሰቲል በይዳ ወህየ ቢፈትሂል ቃፍ ቀሰቲል በይዳ ማኡን አብየዱን የትበኡሁል ሐይዱ ዩሽቢሁ ማአል ጅሲ፣ ደሙ እንደቆመ ቀጥሎ የሚወርደው ነገር የሚመጣው ነገር ነጣ ያለ ፈሳሽ ነጭ ከለር ያለው ፈሳሽ ከመጣ የወር አበባዋ የመቆሟ ምልክት ነው። ወቀድ ተኩኑ ቢገይሪ ለውኒል በያዲ፣ ነጣ ይላል ስንል የሁሉም ሴቶች አይደለም፣ ከለሩን ሊቀይር ይችላል፣ ግን ደም አይደለም። ጊዜውን ከጨረሰ በኋላ ይህን ምልክት ካየች የወር አበባ ቆመዋል ማለት ነው። ፈቀድ የኽተሊፉ ለውኑሃ በእክትላፊ አህዋል ኒሳኢ፣ ከሴቶች ባህሪ ይለያል። ምሳሌ በምቾት ጊዜ እና በችግር ጊዜ የሚወርደው ሁኔታው ከለሩ ሊለያይ ይችላል። አብዛኛው ጊዜ ነጣ ያለ ከለር ይወርዳል ማለት ነው። ሁለተኛው ምልክት አልጅፉፉ፣ ደረቅ ይላል። ወህወ መድረቁን በምን ታውቃለች? ወህወ አን ቱድኺለ ሂርቀተን አው ቁጥነተን ፊ ፈርጅሃ፣ የሆነ ጥጥ ነገር ወይም ንጹህ የሆነ ጨርቅ ነገር በትንሹ ብልቷ ውስጥ አካሉን ስታስነካው ምንም የደም ምልክት ይዞ ካልመጣ የወር አበባዋ መቆሙን ታውቃለች። ሱመ ቱኽሪጁሃ ጃፈተን፣ ደረቅ ሆና ትገኛለች። ያስገባቻት ጨርቅ ብዙ አይደለም፣ በትንሹ ውስጥ አካሉን ማለት ነው። ለይሰ ዐለይሃ ሸይኡን፣ ምንም ነገር ይዟ ካልወጣች የወር አበባዋ መቆሙ ምልክት ነው። የወር አበባ ካለቀቃት የብልቷ ውስጥ አካል አይደርቅም፣ ደም አይለቀውም ነው። ላ ሚነ ደሚ ወላ ሚነል ኩድረቲ አዊ ሱፍረቲ፣ በማንኛውም ከለር ይዞ ካልመጣ የወር አበባዋ መቆሙን ታውቃለች። እሺ አራተኛ ማ የልዙሙል ሐኢደ ኢንደ ኒሃየቲል ሐይድ፣ የወር አበባ ከጀመራት 5 ነገር ታቁም ብለን ነበረ። ሲጀምራት ሲቆምላትስ ምንድነው ግዳጅ የሚሆንባት? የወር አበባ እንደቆመላት ዋጅብ የሚሆንባት ነገር
يلزم الحائض عند نهاية حيضها أن تغتسل የወር አበባዋ ልክ እንደ ቆመላት መታጠብ ግድ ይላታል። وذلك بأن تستعمل الماء بنية الطهارة في جميع نهايتها في جميع بدنها የወር አበባዋ እንደ ቆመላት በጠሃራ ንያ ለወር አበባ በመታጠብ ንያ በውሃ ሙሉ አካላን ትታጠባለች። ምሳሌ የወር አበባዋ ልክ እንደለቀቃት ሙቀት ወብቋት ለማቀዝቀዝ ብላ ብትታጠብ እኮ ለወር አበባ ትጥበት አይሆናትም። ንያዋ ሰውነቷን ማቀዝቀዝ ስለሆነ አሁን በትጥበት ንያ ለወር አበባ ወይም ለጀናባ ንያ አድርጋ መታጠብ ነው ያለባት ማለት ነው። ለምን لقوله صلى الله عليه وسلم ነቢያችን عليه الصلاة والسلام በቡኻር ይላሉ፣ ቡኻር ውስጥ ያለ ሐዲስ ነው። فإذا أقبلت حيدتك فدع الصلاة የወር አበባሽ ልክ ሲመጣ ሰላትን አቁሚ። ወኢዛ አድበረት የወር አበባሽ ልክ እንደሄደች ፈግተሲሊ ታጠቢና ወሰሊ ሲገጂ ይላሉ ረዋሁል ቡኻሪ። ወሲፈቱሁ የትጥበቱ አይነት እንዴት ነው ቢባል አንተን የረፍዐል ሐደሲ ትልቁን ሐደስ በማንሳት ንያ ታረጋለች። አው ጠሃረት ሊሰላት ወይም ለሰላቴ ንጹህ እሆናለሁ ብላ ከወር አበባዬ እታጠባለሁ ብላ ትነይታለች። ሱመ ተቁሉ ከዛም ብስሚላህ ብላ ትጀምራለች። ሱመ ቱፊዱ ልማእ አላ ጀሚዕ ጅስሚሃ አካሏን በሙሉ ውሃ አዳርሳ ትታጠባለች። ወተርዊ ኡሱለ ሸዕሪ ራእሲሃ የኡሱለ ሸዕሪ ራእሲሃ የጸጉሯን ማለት የጭንቅላቷን ጸጉር ሙሉ በሙሉ ውሃ ማዳረስ አለባት። ወላ የልዘሙሃ ነቅዱሁ ኢንካነ መድፉረን የተፈተለ የተሰራ ከሆነ መፍታት ግድ አይላትም። መፍታት ግድ አይላትም። ካልፈታችሁ ተብለናል የሚል ጥያቄ ያለ መፈታት አያስፈልገውም። ኢነማ ተርዊሂ ቢልማኢ ውሃ እስኪ በቃው እስኪ ገባው ድረስ እያፈሰሰች ጨመቅ ጨመቅ እያደረገች ውስጡን እንዲገባው ታደርጋለች እንጂ መፍታት የተሰራ ጸጉሯን መፍታት ግድ አይላትም። ወኢን እስተዕመለት ሲድረ አው ልመዋደ ልሙነዝፈተ ማአል ማኢ ፈሐሰኑን በውሃ ስትታጠብ ስድር የቁርቁራ ቅጠል የሚባለው ማለት ነው። ጥሩ ጠረንም አለው፣ ቆሻሻም ያስለቅቃል። የቁርቁራ ቅጠል የሚባለው ወይም ሌላም ቆሻሻ የሚያስለቅቅ ነገር ገላ ሳሙናን የመሰለ ሌላም የመታጠቢያ ቁሶችን ብትጠቀም ጥሩ ነው፣ ምንም ችግር የለውም። ወዩስተሀቡ አኽዙ ቁጥነትን ፊሃ ምስኩን አው ገይሩሁ ምን ጢቢ ተጅአሉሃ ፊ ፈርጅሃ በዕደ ልእግትሳሊ ሊአምሪ ነቢይ ሰለላሁ ዐለይሂ ወሰለም አስማዐ ቢዛሊከ ረዋሁ ሙስሊም። ከታጠበች በኋላ በብልቷ አካባቢ ጨርቅ ወይም ጥጥ ነገር ጥሩ ጠረን ያለው ነገር ብትጠቀም ሱና ይሆናል። ነቢያችን አለይሂ ሰላቱ ወሰላም እንደዚህ አድርጊ ብለው አስማዐን አዘዋት ነበረ። ተንቢሁን ሙሂሙን ይህ በጣም አስፈላጊ የሆነ ማንቂያ ነው። እስቲ እናዳምጠው። ምን ይላል? ኢዛ ጠሁረት ልሓኢዱ የወር አበባ ያለባት ሴት ከወር አበባዋ ከጸዳች፣ አው ኑፈሳኡ የወሊድ ደም ያለባት ሴት ከወሊድ ደም ከጸዳች፣ ቀብለ ጉሩብ ሸምስ ልብ በሉ፣ የወር አበባው የለቀቃት ጊዜ የቆመላት ጊዜ ወይም የወሊድ ደማ የቆመላት ጊዜ ልክ ፀሐይ ሊገባ በተቃረበበት ጊዜ ነው። ወቅተል አስር ነው። ልብ በሉ፣ የወር አበባው ሲቆምላት ወይም የወሊድ ደም ሲቆምላት ወቅተል አስር ነው። ፀሐይ ሳት ከመጥለቋ በፊት ከቆመላት ለዚመሃ አን ቱሰሊ ዙህረ ወልአስረ ሚን ሐዘል የውሚ ያችን ቀን በአስር አይደል እንደ የቆመላት በአስር ነው አይደል? ዙህሩን ጨምራ ትሰግደዋለች። ለምን ቢባል ከኋላ ይመጣልናል። ወመን ጠሁረት ሚንሁማ ቀብለ ጡሉኢል ፈጅሪ የወር አበባ ቢቆምላት ወይም የወሊድ ደም ቢቆምላት ቀብለ ጡሉኢል ፈጅር ሌሊቱ ሳይነጋ ቢቆምላት
لزمها أن تصلي المغرب والعشاء من هذه الليلة ياتشن ليلت ሱብሂ ከመግባቱ በፊት የወር አበባዋ ከቆመ ወይም የወሊድ ደሟ ከቆመ ሱብሂ ከመግባቱ በፊት ያለው ወቅት የማን ወቅት ነው? የኢሻ ወቅት ነው አይደል? በኢሻ ወቅት ሳያልቅ ከቆመላት መግሪቡንም ትሰግደዋለች። እነዚህን ሁለት ነገሮች በደንብ ልብ በሏቸው። ለምን ይባል? لأن وقت الصلاة الثانية የሁለተኛዋ ሰላት ወቅት ወቅቱን للصلاة الأولى ለመጀመሪያዋም ሰላት ወቅቷ ነው። في حالة العذر ዑዝር ባለ ጊዜ መንገደኛ በአስሩ ከቆመላት መንገደኛ ዙህርን ወደ አስር አምጥቶ መስገድ ይችላል አይደለ? ስለዚህ አስር ለዙህርም ወቅቱ ስለሆነ የለቀቃት ጊዜ የአስር ወቅት ስለሆነ የአስር ወቅት ለዙህርም ወቅቱ ነውና ዙህሩን ትሰግደዋለች። መንገደኛ ኢሻንና መግሪቡን በኢሻ ወቅት መስገድ ይችላል አይደለ? ስለዚህ በኢሻ ወቅት የሱብሂ ሳይገባ ከቆመላት መግሪቡንም ትሰግደዋለች። ለምን? የኢሻ ወቅት እኮ በዑዝር ጊዜ ለመግሪቡም ወቅቱ ነው። ስለዚህ በመግሪቡም ወቅት ቆሞላታል ማለት ነው። በዚህ ነገር ካልተብራራላችሁ በግልም ሆነ በጋራ ተጠያየቁበት። በጥያቄ መልኩ በደንብ ተረዱት ማለት ነው እነዚህ ሁለት ነገሮችን። ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ፊል ፈታዋ 22 434 ላይ ምን ይላል? ወለሃዛ ካነ ጅምሁሩል ዑለማዎች ይላሉ ኢማም ማሊክን የመሰለ እነ ሻፊዒን የመሰለ እነ ኢማም አህመድን የመሰለ ምን ይላሉ? ኢዛ ጠሁረቲል ሐኢዱ የወር አበባ ያለባት ሴት ብጸዳ ፊ አኺር ነሃሪ በቀኑ መጨረሻ አካባቢ ሌሊቱ ሳይገባ ሳይመሽ ብጸዳ ሰለት ዙህረ ወልዐስረ ጀሚዐን ዙህሩንም አስሩንም አንድ ላይ ትስገደው። ወኢዛ ጠሁረት ፊ አኺር ሌይሊ በሌሊቱ መጨረሻ ሳይነጋ ብጸዳ ሰለቲል መግሪበ ወልኢሻእ ጀሚዐን መግሪቡንም ኢሻእንም አብራ ትስገዳቸው ይላሉ እነዚህ ዑለማዎች በአጠቃላይ። ለምን? ከማ ኑቂለ ዛሊከ አን አብድራህማን ብን ዐውፍ ወአቢ ሁረይረተ ወብን አባስ እነዚህ ሁሉ ዘግበውታል ይሄን ሐዲስ ማለት ነው። ለምን ቢባል ሊአነ ልወቅተል ሙሽተረኩ በይነ ሰላተይን ፊ ሐሊል ዑዝር ሁለቱ ሰላቶች በአንድ ወቅት ይሻረካል። የወቅት ሽርክና ስላላቸው በአንዱ ወቅት ከለቀቃት ያንንም ያለፈውንም ሰላት አምጥታ በለቀቃት ጊዜ ከነበረው ሰላት ጋር አዳብላ መስገድ አለባት ነው። ፈኢዛ ጠሁረት ፊ አኺር ነሃር በቀኑ መጨረሻ አካባቢ ብጸዳ ፈወቅቱ ዙህሪ የዙህሩ ጊዜ ባቂን አለ አላለቀም ማለት ነው። ፈቱሰሊሃ ዙህሩን ትስገደው አስሩንም ትስገደው አንድ ላይ። ወኢዛ ጠሁረት ፊ አኺር ሌይሊ ሌሊቱ ሳይነጋ በሌሊቱ መጨረሻ አካባቢ ኢሻ ሳያልቅ ሱብሂ ሳይገባ ከጸዳች ፈወቅቱል መግሪቢ የመግሪብ ወቅት ባቂን አለ በኢሻው ወቅት ውስጥ አለ። ፊ ሐሊል ዑዝር ባለ ጊዜ ፈቱሰሊሃ ቀብለል ኢሻኢ መግሪቧን ትስገድና ከዛም ኢሻውን ትሰግዳለች ማለት ነው። ግልጽ ነው። በአስር ወቅት ከለቀቃት ዙህሩን ትሰግድና አስሩንም ትደግመዋለች። በኢሻ ወቅት ከለቀቃት መግሪቡን ትሰግድና የለቀቃት ጊዜ የነበረው ኢሻውንም ትሰግደዋለች ማለት ነው። ጥሩ የተብራራ ይመስለኛል። ካልተብራራ በጥያቄ መልኩ ነውና ኢንሻአላህ ቀጣይ በክፍል 8 እስከምንገናኝ لزاري بزيهن نبقى قالن ثم حداني الله وإياكم وجعلني الله ممن الذين يستمعون القول ويتبعون أحسنه والسلام عليكم ورحمة الله والتجمعات يظهر في الشاشات والفضائيات والنساء تنظر إليه وتقتبس منه في بيوتكم تعرض هذه في بيوتكم ألا تتقون الله سبحانه وتعالى ألا تحافظون على نسائكم وأولادكم وتؤدون الأمانة التي حملكم الله إياها وسيسألكم عنها يوم القيامة.